ኢዝራ ሀናን የፍቅር ጥያቄ ጠየቃት። ሀንዬ ተቀበለችው። ያሲር አሁን ላይ ብስጭትና ንዴት ላይ ነው ያለው። ዛሬ ላይ ይቅርታ ሊጠይቃት ሲል ያሲርና ኢዝራና ሀና አንድ ላይ አያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያል ዛሬ ደግሞ በአዲስ ነገር መጥቻለሁኝ። ኖላዊ ተከታታይ ድራማን ይዤ መጥቻለሁ ማለት ነው። አሁን ላይ እንግዲህ ኢዝራና ሀና አንድ ላይ ሊሆኑ ይቅርታ ተጠያይቀዋል ማለት ነው። ሀንዬ በሚገርም ሁኔታ እያለቀሰች ነው ያለችው። ሜሮን እርግብን ለፖሊሶቹ ልትሰጣት ስትል እቤት ውስጥ እርግብ የለችም፣ ጠፍታለች። ተምቹም አሁን ላይ አለበት አይታወቅም። ከዛም በመቀጠል እንግዲህ ፖሊሶቹ ከሜሮን ጋር ወደ ቤቷ ሄደው እርግብን ሲያፈልጉ አላገኟትም። ከዛም ሜሮን ላይ የት ነው ያረግሻት? አንቺ ነሽ ሰበቡ እያሉ ጮህባት። እሷም ጮኸች። ከዚህ ውጭ ሌላ ምንም መረጃ የለኝም በሚል መልስ ሰጠቻቸው። እነሱ ግን ቤቱን ፈትሸው መረጃ ምንም አላገኙም እስካሁን ድረስ። ከዛም በመቀጠል ድጋሜ እስር ቤት ሄደው ሌላ መረጃ ካለን ጠይቅሻለን ብለው ነገሯት። ባዩሽ ከኋላ ያለዋን ሰው እርግብን እንዲያስጠፋት ጠይቀዋለች። እስካሁን ግን እርግብ ማንም ያዛት የለም። ከቤት ወጥታ እንደ ጠፋች የለችም። እውነት ተምቹ ጋር ናት የስ ሌላ ቦታ የት ሄዳ ነው የሚለው ደግሞ የሚቀጥለው ላይ ምናይ ይሆናል ማለት ነው። ዛሬ ላይ እንግዲህ ወይዘሮ ሜላት ለፖሊሶቹ ማስረጃ ሰጥታለች በድጋሚ። አሁን ላይ ሀንዬ በጭንቀትና ሀዘን ላይ ሆና እያለቀሰች ክላሷ ናት። ከዛም ወይዘሮ ሜላት ሂዳ ልታናግራት ስትል ማናገር አልቻለችም። እያለቀሰች ያሲር የሚባለው ልጅ አገኘችው። ረስተሽናል ላለኝ እማዬ፣ አሁን የረሳሁ ነኝ ሁላቸውንም በሚል እያለቀሰች ነው ወይዘሮ ሜላት። ሀንዬ አታልቅሽ፣ ማንንም አረሳሽም፣ በቃ ዛሬ ሄደሽ አባትሽ ጋር ደሪ አለቻት። ሀንዬም በሀሳቧ ተስማምታ ዛሬ ወደ አባቷ ቤት በሌሊቱ ሄዳ አባቷ ጋር እንድታድር ሄዳለች። አባቷም በለቅሶ ነው የተቀበላት። በሌሊቱ ምነው ምን ከፋሽ እያሉ አቅፈው ምን ጣለሽ አባዬ፣ ያሲር እንዲህ ብሎ አለኝ። እውነቱን ነው ያለኝ። ሀንዬም ለአባቷ አባዬ ያሲርን አገኘችው ተውሽን ረሳሽን ብሎ አለኝ። ምን ነው ሀንዬ መቼ ረሳሽንና፣ አይዞሽ አንቺ እኮ ጎበዝ ልጅ ነሽ ብሎ አባቷም እያጽናናት እንግዲህ ያሲርን ይቅርታ እንደሚጠይቃት ነግሯት አብረው ዛሬ ላይ ከአባቷ ጋር ተኛች። ያሲር ወይዘሮ ሜላት አገኛለሁ በሚለው መልእክት አቶ ኖላዊ ስለነገረው ቀጥታ ወይዘሮ ሜላት ቤት ሄደ። ወይዘሮ ሜላት በትህትና ተቀበላ ያሲርን ለምን ፈለግሽኝ ንገሪኝ፣ ከምግቡ በፊት መቅረብ ላቅርብልህ ስትለው ንገሪኝ ነው ያላት። እሷም እኔ የሆነ ስራ ፈልጊልን ብለህ ለባለቤቴ ስለነገርከው ዛሬ ላይ ስራ አግኝቼልህ ነው ያለችው። እሱም አሁን ላይ ግን ስራ መስራት አልችልም፣ ስራ አለህ? እኔ አይ አቁም ያለሁ ግን ጓደኛዬ ወንድሜ ስለጠፋ አሁን ላይ ተረጋግቼ ስራ መስራት አልችልም ብሎ መልስ ሰጣት። ማን ነው ጓደኛ? የእርግብ ጓደኛ ፍቅረኛ የተባለው ነው አለችው። አዎ እሱ አንቺን ራሱ ሐኪም ቤት ሆነሽ ምርጥ ሴት ናት ብሎ የጠየቀሽ ነው። እኛ ጎዳና ላይ ነው ያደግነው እና የምትተባበሪ ከሆነ እሱን ተባበሪኝ፣ አስገኝልኝ የሚል መልስ ነበር የሰጣት። እሷም ደግሞ እሺ ላንተ ሁሉንም አደርጋለሁ ብላ ወይዘሮ ሜላት ካልገባችለት። ከዛም አልፎ እንግዲህ ያሲር ካሁን እሺ አሁን ምግቡን ስጪ ብሎ ወይዘሮ ሜላት ልታቀርብ ሄደች። ከዛም በመቀጠል እንግዲህ ዛሬ ላይ ያሲር ተምቹን እየፈለገ ተምቹን ግን ሊያገኘው አልቻለም። በድጋሚና ሀንዬ ቤት ሄደ። አሁንም የተምቹን ጉዳይ ነው የሚያነሳበት። ምን ሆነህ ነው አባዬ? ዛሬ እኮ ሄድኩኝ ወይዘሮ
ሀንዬ እናት ጋር ምን አለች? ስራ አገኘሁልህ አለችኝ። የእርግብን ስራ አለችኝ። እኔ ግን እምቢ አልኳት። ለምን? አሁን ላይ ወንድሜን ነው ማግኘት የምፈልገው ብዬ እምቢ አልኳት የሚል ነበር መልእክቱ። ከዛም ለምን ያሲር ብሎ ጠየቀው በድጋሚ። አሁን ላይ እኔ ማንንም ማግኘት አልፈልግም፣ እሱም ብቻ እንዳገኝ ነው የምፈልገው እያለ ለአቶ ኖላዊ መልስ ሰጠው። አቶ ኖላዊም አብሽር ይገኛል፣ ስራው እኮ ለወደፊት ያስፈልግሃል፣ ምን ሆነ ነው ያሲር ብሎ ተቆጣው። እሱ ጠፍቶ እኔ እንዴት ስራ ይሰራኛል የሚል መልስ ነበር የመለሰለት። እንግዲህ ተምቹ አለበት እስካሁን አይታወቅም። ያሲር ጓደኛው እየፈለገ ነው። ወይዘሮ ሜላት እተባበራለሁ ብለዋለች። ከዛም በመቀጠል እንግዲህ ዛሬ ላይ ሀንዬና ያሲር ተገናኝተዋል። ከዚህም በፊት ግን ሰላም ያሲርን እዝራን አግኝታ ጠይቀዋለች። ለምንድን ነው ሀናን እንደዛ የምታረጋት? ምንድነው አንተ የምታፈቅራት ከሆነ ነግረህ እሺ ካለች መቀበል ምን ያስፈራሃል ብላለችው። ሰላምዬ ለኢዝራ ሁሉንም ነገር ነገረችው። ኢዝራም ውሳኔ ወሰነ። ሀናን አግኝቶ ሊያገኛትና ሊያናግራት የፍቅር ጥያቄ ሊያቀርብላት። እኔ ምን እፈራለሁ ሁሉንም አውቃለሁ እያለ ብቻውን እያሰበ ነው። አሁን ላይ ሀንዬ ለማንኛቸው እንደምትሆን እንግዲህ ምናይ ይሆናል። ከዛም ዛሬ ላይ ሀና ከባሷ ጋር አድራ ወደ ትምህርት ቤት እየሄደ ኢዝራ በር ላይ እየጠበቃት ነበር። ሀና ትታው እያለፈች ኢዝራ ሀና ብሎ ጠራት። ለምንድነው ዝም ብለሽኝ የምታልፊው? አንተ እኮ ነው አንነጋገርም እያልከኝ የጀመርከው፣ ስርቀህ ትቀርበኛለህ፣ ስቀርብህ ትርቀኛለህ፣ ምንድነው አንተ ልጅ ጸባይ አለችው። እሱም ደግሞ ለዛ ጉዳይ አናግርሻለሁ፣ አሁን እንደዛ ብዬ አይደለም፣ እስቲ ተይኝ። ቆይ አንቺ ምን ይሰማሻል ብርቅሽ ወይስ ብቀርብሽ? ሁሉንም ምንም አያደርግም ለኔ ብላ መልስ ሰጠችው። እሱም በቃ ከክላስ ስንወጣ እነግርሻለሁኝ፣ እንደዚህ ግራ የተጋባሁበትም ብሎ ሀንዬ ጋር ተለያዩ። ዛሬ ላይ ሀናዬ ማንኛቸው ጋር እንደምትሆን ግራ ገብቷታል። ወይዘሮ ሜላት ሀናን አባትሽ ጋር ሂጂ ስላለቻት ሰላም ስትመጣ ሀና የት ናት? ሀና ዛሬ አትመጣም፣ አመሸች እኮ። አዎ እዛው ደሪ ብያታለሁ። እኔ እኮ ካለ ሀና እንቅልፍ አይወስደኝም። ምነው እማዬ አባቷ ጋር ትደር። ምንድን ነው? እስቲ ሰላም ስታለቅስ አየኋትና ስትረጋጋ ብዬ አባቷ ዘንድ እንድታድር አደረግኩ። እማዬ ሀንዬ እኮ ያ ጆሮ የሚባለው ልጅ አፈቅርሻለሁ ብሏታል። ምናልባት እሱ ፍቅሩን ነግሯት ይሆን? ምንድን ነው አንቺ ልጅ ግራ የምታጋቢ ደግሞ ሁለተኛ እያለ ወይዘሮ ሜላት ግራ ገባት። ከዛም አልፎ እንግዲህ ወይዘሮ ሜላት አሁን ላይ ግራ እየገባት ነው የሀና ነገር። ሀንዬ ከሁላቸውም ውጭ ነው የሆነችው ማለት ነው። በጣም የሚገርም ነው። ያሲር በድጋሚ ከፋዘር ጋር ሄደ። ከዛም አቶ ኖላዊ አሁን ላይ በጣም የሀና ጉዳይ ስለነገረችው ከፍቶትና ተግዞ ሲገባ ሊያናግረው አልቻለም። ምን ነው ምንድን ነው ሀና ለምንድን ነው እንደዛ አርገህ ቅስሟን የሰበርካት? ልጄን ረስተሽናል? ምንድን ነው? አዎ እየመጣ እየሰራች አይደል እንዲያው አለው። ይህን እኮ አንተም ትሰራለህ ፋኛው ምንድን ነው? አሁንም ረስተናለች እኮ ቤተሰቦቿን ካገኘች ብሎ እኛንስ እሺ አንተን ራሱ ረስተሃል ብሎ መልስ ሰጠው። አቶ ኖላዊም እስኪ ሀንዬ ድሮ ገና ከህፃንነቷ ህይወቷ ብስቁልቁል ያለ ነው፣ ዛሬ ላይ ግን ስትደሰት ብዬ ነው ብሎ መልስ ሰጠው። በል ከአሁን ቀጥለ ሂደ ሀናን ይቅርታ ትጠይቃታለህ ብሎ አለው። እሺ ካሉ አደርጋለሁ ብሎ መልስ ሰጠ ያሲር አሁን ላይ ሀናን ይቅርታ ሊጠይቅ ነው፣ አቶ ኖላዊ ባለበት ምክንያት ማለት ነው። አቶ ኖላዊ አሁን ላይ እንግዲህ ሀናንና ያሲርን ሊያስታርቃቸው ነው። ግንስ ፍቅራቸው ይቀጥላል አይቀጥልም የሚለው እናያለን። ኢዝራስ
ኢዝራም ከክላስ ስትወጪ እንድንገናኝ ብሏታል። አሁን ላይ አቶ ኖላዊና ኢዝራ እንግዲህ አቶ ኖላዊና ያሲር ወደ ውጭ ወጥተዋል። ከዛም በመቀጠል ያሲር ለሀና ደወለላት። በተባለው መልኩ ይቅርታ ሊጠይቅላት ሀና ስልክ አነሳች። የስነሽ ላገኝሽ ፈልጋለሁ። ምንድን ነው አባቴ ምን ሆነ? ያሲር ምንም አልሆነም፣ እኔ ላገኝሽ ፈልጋለሁ ብሏላት። ምንድን ነው እሺ እያለ ነበር የምታስበው። ከዛም በመቀጠል እንግዲህ አቶ ያሲር ለሀና ደውሎ ላገኝሽና ከክላስ ከትምህርት አሁን ክላስ ነሽ? አዎ ክላስ ነኝ። ከክላስ ወጪ አገኝሻለሁ በር ላይ ነኝ ብሏላት፣ እሷም እሺ ብላ ተስማሙ። ኢዝራም ጋር ተቀጣጥራለች፣ ያሲርም ጋር ከትምህርት በኋላ ተቀጣጥራለች። ለማንኛቸው ነው የምትሆነው ብለን እስቲ ቀጣውን አብረን እናያለን። ለሀና ለኢዝራ ወይስ ለያሲር? ያሲርን ሀና እንደ ወንድም አድርጋ ነው የምታስበው ከምንም በላይ እስካሁን ድረስ። አሁን ላይ ደግሞ የፍቅር ጥያቄ ሲያቀርብባት ምን እንደምታስብ በቀጣይ የምናይ ይሆናል። ቪዲዮ ደስ ካላችሁ ላይክ አድርጉ፣ ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ ሁኑ። ኮመንት አስተያየታችሁን ከእናንተ ፈልጋለሁ ማለት ነው። ውድ ቤተሰቦቼ ሁላችሁንም ከልብ እያመሰገንኩኝ እወዳችኋለሁ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ ያደርግልን። በያላችሁበት የአላህ እዝነት ሁሉ አይለያችሁ ውዶችዬ። አላህ ይጠብቀን ይጠብቃችሁ እያልኩ መጥቻለሁ ማለት ነው። እንግዲህ ቀጣይ ሀና የኢዝራ ወይስ የያሲር የሚለውን በቀጣይ ቪዲዮአችን የምናይ ይሆናል ማለት ነው። ወይዘሮ ባዩሽ አሁን ላይ እንግዲህ ወደ ፍርድም ልትቀርብ ነው ማለት ነው። ባይ ባይ ይላችኋለሁ። የኸይርያን ቲዩብ ላይክ ሼር አድርጉ። ባይ